እንደውም ታውቂያለሽ ይሄንን መጥፎ ሀሳብ አባትሽ ጭንቅላት ውስጥ የከተተው ያ እዝራ ተብዬ ከይሲሆን ወንድምሽ ነው የሚመስለኝ። አታስቢ፣ ምንም ነገር አትጨነቂ። እኔ አክስትሽ እስከ መጨረሻው ድረስ ከጎንሽ ነኝ። ነገር በፍጹም ይሆን አይመስለኝም። እንደዛ ካልሽ ሌላ ሰው ብፈልግ ይሻለኛል። እንዴ ዜዶ ደግሞ አራኔ እንደምንም ብዬ እዚህ ጋር ሆናለሁ ሳይሆን አደርጋለሁ እንድትይኝ ነው የምፈልገው። እንዴ ለእናትሽ እኮ በ3ና በ4ኛው ቀን ከገድኳት ኮዜዱኒ ኩኩሻ ቢሰጠኝ አይበቃኝ። ለነገሩ ለእንደኔ እዝራ የቤተሰቡ አባል አይደለም ማለት ነው። እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ። አጸደ ነገሮችን ሁሉ እያጋገለችው ትገኛለች። እንግዲህ እዝራም እጅግ በጣም ተናዶና ስሜታዊ ሆኗል። እስክንድርም ምን ለማለት ፈልገሽ ነው? እዝራ የቤቱ ልጅስ አይደለም ወይ? ምን ሴራ እየጠነሰሽ ነው ያለሽ? በማለትም እንግዲህ እጅግ በጣም እየተቆጣ ይገኛል። ሆኖም እንግዲህ ዛሬ ላይ የሀብል እናት ከካናዳ መጥታ ነበረ። እንግዲህ ከካናዳም ከመጣች በኋላ ልጇን ፍለጋ ነበር ቀጥታ የመጣችው። ሆኖም እንግዲህ ምንንም አለች ልጅሽን በጣም አስተካክዬ በጣም ቆንጆ ልጅ አድርጌ ነው ያሳደግኩልሽ ብላ ትላታለች። እሷም እጅግ በጣም ደስ ይላታል። ጨዋና የቤተ ክርስቲያን ልጅ እንደሆነችም ነግሯት ነበረ። ሆኖም እንግዲህ እነሱ እንደዛ እያወሩ ዋና የሰው ልጅ ፍቅር ነው እያለች እየሞላቻት እያለ እዝራ ይመጣል። እዝራም ሲመጣ እንግዲህ እጅግ በጣም ደንግጦም ተናዶም ነበረ እሷ ግን የደነገጠችበት ምክንያት እንግዲህ ሀብልን በሌላ ሰው ልትተካ ስለነበረ እጅግ በጣም ደንግጧለች ማለት ነው። እንግዲህ እጅግ ነው እሱ ያዘነው። ሀብል አስተዳደጓን ስትነግረው ከራሱ አስተዳደግ ጋራ ተመሳሳይ ስለነበረ እንግዲህ እሱም መጥቶ ይናገራታል። እሷም ሮጣ ወደ ሽንት ቤት ትገባለች። ሆኖም እንግዲህ እዝራ ለምን ሀብልን እንደካደቻት እና ሀብል ደግሞ ትክክለኛ ልጇ እንዳልሆነች እና ከሆስፒታል ወጥታ እንዳሳደገቻት እያሰቃየቻት እንዳሳደገቻት ዳርቻ ገና ሲላት ይሄ ስቃይ ራሱ ሲያንስባት ነው ተወይም ባክ ትላለች። ከዛን እንግዲህ እዝራም ሀብልን እንዴት አልተረዳዋትም? እንደዚህ ፊቷን አይቼ ንጹህና የተወሳቀለች ተወሳቅላ እንዳደገች መረዳት ነበረብኝ። የኔ እጣ ለካ እሷ ላይ ደርሷል። እማዬ አንቺ ያደረግሽኝ እጣ ሀብል ላይም ደርሷል እያለ እንግዲህ የሱ እናትም እንግዲህ እስክንድር በባለፈው ላይ የምታስታውሱ ከሆነ እስክንድር እዝራን ከውጪ ከበረንዳ ላይ አግኝቶ አምጥቶት እንጂ የራሱ ልጅ አይደለም ማለት ነው። ስለዚህ የእስክንድር ባለቤት በጣም ነበረ የምትጠላው ከሌላ የወለደና ያመጣ ስለሚመስላት በጣም ነበረ እንግዲህ የምትጠራጠረው ማለት ነው። ለዛ ታሰቃየው ነበረ ልክ እንደ ሀብል ማለት ነው። በሚጥሚጣ እያጠነች ምግብ ራሱ ወስዶ ሲበላ እየደበደበችው በሚጥሚጣ እያጠነችው እጅግ በጣም እያሰቃየችው ነበረ። ሆኖም እንግዲህ እሱም ጥሩ ደረጃ ላይ ዛሬ ደርሷል። የራሱንም ሲቃይ እያሰበ እሷም እንዴት እያደረገችው ለምን አባ ነው ምግቡን ወስደህ የበላው እማዬ አልወስድም ሁለተኛ እያለ እያለቀሰ በሚጥሚጣ እያጠነችው ነበረ። ሆኖም እንግዲህ አጸደም ጥርጣሬ ያን ጊዜ ስለነበራት ዲኤንኤ ምርመራ አስመርምራለች። እስክንድር ሌላ ወልዶ ያስቀመጠው መስሏታል ማለት ነው። እንግዲህ አሁን ነገሮችን እያጋጋለች ያለችው እሷ ናት ማለት ነው። እንግዲህ ለልጅቷ ሁሉንም ነገር ለሱ ሰጥቶታል ብላ ትላታለች። አንቺ ግን ባዶ እጅሽን ልትሆኝ ነው። አሁን አያድርገውና እስክንድር ቢሞት አንቺ ጎዳና መውጣትሽ ነው። ሁሉን ነገር በእዝራ አድርጓል። እኔ ግን ዛሬ ላይ ሳስበው የሚመስለኝ ነገር አውቆ ልሞት ነው፣ ቀናት ቀረኝ፣ ወራት ቀረኝ እያለ ሁሉንም ነገር በልጁ ሊያደርግ ፈልጎ ነው እያለቻት እንግዲህ ትነግራለች። ሆኖም እንግዲህ ምንንም ኩኪ ጋር ትደውልና ከደወለችላት በኋላ ፈልግሻለሁ ብላ ትላታለች። እንግዲህ
አልማዝም የሀብል እናት በጣም ብዙ ብር ሰጥቷት ምን ሆንሽ ነው ግን እንደዚህ ከሆቴሉ አጣድፈሽ ያወጣሽኝ በሰላም ነው እንዴ ብላ ስትላትም አዎ በሰላም ነው ትንሽ አቅለሸለሸ መሰለኝ እንዳይረብሽሽ ብዬ ነውና እንዳትረበሽ ስላልኩኝ ነው ብላ ትላታለች። እሷም እንግዲህ እሺ እኔ ደግሞ ምን ገጥሞሽ ነው ብዬ ነው ብላ ስትላትም እንግዲህ ልጇን ለማየት እጅግ በጣም ጓጉታ ትገኛለች። እሷ ልጇን ለማየት እንደዚህ እንደ ጓጓሽ ብላ ስትላትም አድጓለች ወይ እኔን ትመስላለች ወይ እንዴት ናት እያለች እንግዲህ እየደጋገመች ትነግራታለች። ሆኖም እሷ እንግዲህ ገዳም እንደሄደች ነበረ እየነገረቻት ያለችውና በጣም ጥሩ ልጅ አድርጓ ቀጥታ የቤተ ክርስቲያን ልጅ አድርጓ እንዳሳደገቻትና ለሷ ብቻ እንደምትኖርላት እየነገረቻት ከዛን እንግዲህ ወጪ አስወጣውሽ ብላ ስትላት ይሄ ራሱ ሳያንስብሽ ነው የልጄን ሕይወት እኮ ነው የዘራሽልኝ ልጄን እኮ ነው እዚህ ያደረሽልኝ እያለች እንግዲህ እሷ ገና ከዚህም በላይ ይገባሻል። ገና ምኑን አየሽ? ምኑን ገና ነካሹ? አንቺ ልጄንማ እዚህ ያድርሰሽልኝ ውለታሽን ሳልመልስ በፍጹም ትላታለች። እሷም እንግዲህ አረ ችግር የለውም እኔ ምን አደረኩልሽ ብለሽ ነው እያለቻት አሁን እኔም መሄድ አለብኝ ብላ ስትላትም እኔ ምልሽ ባክሽን እሺ እስከዛ ድረስ ፎቶ ካለሽ ፎቶዋን አሳይኝ ብላ ስትላትም ፎቶዋማ አለኝ የልጅስ ፎቶ አይደል እንዴ ምን ነካሽ ብላ ትላታለች። አንድ ፎቶ እንኳን ካለሽ አሳይኝ ብላ ስትላትም እንግዲህ እንደሌላት ነበረ እየነገረቻት የነበረው ምንም አይነት ፎቶ እንደሌላት እንግዲህ ያንን ፎቶ እዚህ አይደለም ያለኝ ቤት ነው ያለኝ ከፈለሽ አብረን የተነሳ ነው ለብቻዋ ያለው ሁሉንም ነገር አመጥቼ አሳይሻለሁ ብላ ትላታለች። ኩኩሻንም አግኝቷ ኩኩሻም ያንን እንዲታካ ገባሽ ጀምሮ እኛን ጣልጣላርሽ ደግሞ ማምሮብሻል በቃ ብላ ትላታለች። እሷም ልጅሽንም ደግሞ እዛው ሰጠሽ በቃ ዲታ ስታገቢ በጣም ተመችቶሻል እያለች እየፎጋገረቻት ነበረ። ሆኖም እንግዲህ እንደዛና እንደዛ እያለቻት ባለችበት ሰዓትም ምንም ነገር እኔ ዲታውንም ፈትቼዋለሁ ሀብልም የሰውን ነፍስ አጥፍታ በጥርጣሬ እስር ቤት ያለችው ስለዚህ አሁን አንድ ስራ አንቺን እስከ ሚሊዮን የሚያደርስ ስራ አብረን እንድንሰራ ነው ትላታለች። ባክሽ አታሹፊ ህልም ነው በኝ ብላ ትላታለች። ከምትጠብቂው ከምታስቢው በላይ ተሸክመሽ የማጨርሹ ቆጥረሽ የማጨርሹ ስራ ነው ምንሰራው በማለት ትላትም እሷም ምን አይነት ስራ ነው የምሰራው ትላታለች። እንደምሰራ ትነግራታለች ማለት ነው። እሱም ምንድነው እሺ ንገሪኝ ብላ ስትልም አሁን ሀብል እስር ቤት ነው ያለችውና ሀብልን የሀብል እናት ከአውስትራሊያ መጥታለች ከካናዳ መጥታለች። እንግዲህ እሷም ልጇን ፈልጋ ነው የመጣችው በጣም ብዙ ብር ነውና ያላት ስለዚህ አንቺ ሀብልን ሆነሽ ትቀርቤታለሽ ሀብል እስር ቤት ስለሆነች ይሄንን ስራ አብረን መስራት እንችላለን ብላ ትላታለች። እሷም እንግዲህ በዛ ስራ ተስማማለች ማለት ነው። ያንንም ስራ እንግዲህ ከተስማማች በኋላ ይሄ እንደዛ ከሆነ በጣም ጥሩ ነው ብላ ትላትና እንደ ፍንዳታ ታወራለች። ሆኖም እንግዲህ ይሄንን ቋንቋሽን ማጥፋት አለብሽ ቀሚስ መልበስ አለብሽ ነጠላ መልበስ አለብሽ ብላ ትላታለች። ኩኩሻ እንግዲህ ይሄንን ነገር አታውቅም እሷ ድሩዬ ናት ከብዷታል ማለት ነው። እሱንም እሺ ቤት መጥቼ እያለቻት ነው ቀሚስም እየገዛዛችላት ነው ማለት ነው። ሆኖም እንግዲህ መነንም ይሄንን ነገር እያደረገች ነው እንግዲህ ብሩን በምን እንደምታስገባ አጸደም እንግዲህ ልጅቷን እየመከረቻት ነው። እኔ አክስትሽ ከጎንሽ ነኝ ያለሁት ግን አንቺ ዝም አትበይ እጅ አትስጪ አባትሽ አይወድሽም ከልጅነትሽ ጀምሮ አንቺን አይወድሽም እሱ የሚወደው እዝራን ብቻ ነው። ይሄ ዲቃላማ የሆነ ነገር ያድርጉበት ለሆነ ነገር ፈልጎት ነው። ስለዚህ ይህንን ነገር መፋለም አለብን ሳይቀርሙ መቀደም አለብን እያለቻት እንግዲህ እያባበለቻት ነው። ሆኖም እንግዲህ ያልቻለችው ወደ አባቷ ጋር ትሄዳለች። አባቷ ጋርም ትሄድና አባዬ ምንድነው እሱ እየተደረገ ያለው
ብላ ትላለች። እዝራስ ማን ነው ብላ ስትል ምን ማለት ነው ብሎ እየተቆጣት እያለ እንግዲህ ትመጣለች። አጸደም ከመጣች በኋላ ምን እያረግሽ ነው ያለሽው መስሪዬ ብላ ይዟት ትሄዳለች። ወይኔ ራሴን አሞኛል። በነገራችን ላይ ራስ ምታት ለምን እንዳመመኝ አላውቅም። ኦ ኢየሱስ ጌታ ነው። እስቲ ውዶች አበረታቱኝ እሺ። ራሴን አሞኛል ዛሬ ላችኋለሁ። በስርዓት አላቀረብኩላችሁም። ሆኖም ግን የማናትቻውን ስሟን የጠራዋት ራሴን በእንትን ጠቅ እያደረገኝ ነው። ለዛ ነው እሺ ውዶችዬ። ማን ነበረ እንግዲህ ሀብልንም ሊያስፈታት ለምን የገባውበት ገብቼ አላስፈታትም ምንም አይነት ነገር ውስጥ እገባለሁ እያለ ነው። እንዳፈቀራትም ደግሞ ለአባቱ እየነገረው ነው ማለት ነው። እስክንድርም እጅግ በጣም ደስ ብሎታል፣ ተገርሞታልም። እንግዲህ ታሪኩን እንዳለ እንደነገረችውና የእሱን ታሪክ እንዳሳለፈችና እስክንድርም ደግሞ ይሄንን ነገር ደግመን እንዳናነሳ ተነጋግረን የለ ወይ ለምን ታነሳለ እያለው ይገኛል ማለት ነው። እንግዲህ እሱም እንደጎዳችው ያውቃል ማለት ነው። ስለሚያውቅ እንግዲህ እየተናገረው ነው። ለምን አነሳ እያለው ነው ያለው ማለት ነው። ሆኖም እንግዲህ እሷም ከእስር ቤት እንድትፈታና የልጅ ልጅ እንድታሳየው እንትን እያለ ነው ማለት ነው። ሳልሞት የልጅ ልጅ አሳየኝ እያለው ነው። በመቀጠልም ደግሞ እንግዲህ ልጁ ለእህቱ ብሎ እንደዛ አይነት ነገር እንዳደረገ እንጂ ማናት ሀብል ንጹህ እንደሆነች ልጁም እንግዲህ ለእህቱ ብሎ እዚህ አይነት ወንጀል ውስጥ እንደገባ ደርሼበታለሁ ብሎታል። አቶ እስክንድርም እንግዲህ ደስ ብሎታል ማለት ነው። ሆኖም እንግዲህ አንዳንድ ነገሮች እየተገለጡ ነው ያሉት ማለት ነው። እንግዲህ በስተመጨረሻም አንቁና አስወጥቶ ይዟቸዋል ማለት ነው። ውዶችዬ እንግዲህ ፍራፍሬም እየበላችሁ ከኔ ጋር ዘና እያላችሁ እያበረታታችሁኝ ነው። በአሁኑ እንግዲህ በደንብም ባላስረዳችሁና ባላቀርብላችሁ ቀጣዩን ደግሞ እጅግ በአማረ ሁኔታ ይዤላችሁ እንደምመጣ እርግጠኛ ነኝ። ራሴን ትንሽ ሰላመመኝ ነው። ምን እንደነካኝ አላወኩኝም። እስቲ ልመርምረው ራሴን ማለት ነው። እና ትኩስ ነገር ልጠጣበትና እንዲተወየላ አድርገው። እንግዲህ ፓራስታሞን እንኳን አላርጂክ ነን ለኔ ማለት ነው። እና አላችኋለሁ ውዶችዬ እስከ መጨረሻ ድረስ እንድትከታተሉኝ ጋበዝኳችሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሁልጊዜም ከጎኔ ስለሆናችሁ እጅግ ታላቅ ክብር ለእናንተ አለኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እና ሚሲው እያበረታታችሁኝና ሰብስክራይብ እያደረጋችሁ ስለሆነ ነው እንግዲህ እኔም ለእናንተ በደስታ ላቀርብ ስል ራሴን ትንሽ አመመኝ። ተወኝና በኋላ መላ ድራማን ይዤላችሁ እመጣለሁ። መልካሙን ሁሉ ተመኘውላችሁ። ቀናችሁ አማረ የተዋበ ይሁን። አመሰግናለሁ።